የጨረሰ ስኳር ዛሬ ጠላቴ ተመታ። እናቴን ታናሽ ወንድሜ ዘሮቼን በሙሉ የጨረሰ ስኳር ዛሬ ለመጨረሻ ጊዜ ተደመሰሰልኝ። እዚህ ቤት መምጣት ከጀመርኩ ጀምሮ ከ4 ወር ወዲህ አልታመምኩም። ዛሬም የስኳርም የግፊትም ነፃ ወጥቻለሁ። እና ይሄ ሕፃን ልጅ ስወድቅ በጣም ይጥለኛል፣ እሳት ላይ ይጥለኛል። ይሄ ሕፃን ልጅ በጣም ነው የሚያለቅሰው በጣም እግዚአብሔር ግን ዛሬ ከኤችአይቪ የተፈወሰው አሁን ወደ 14 ሰው ደርሷል። ገና እየተመረመሩ ነው ያሉት። ገና እየተመረመሩ ያሉ ሰዎች አሉ። ስኳር በሽታ ያለባቸው ወደ 10 ሰዎች አሁን ተፈውሰዋል። ኦንላይን ላይቭ የምታዩኝ በሙሉ የትኛውም አይነት በሽታ በጌታ በኢየሱስ ስም ኃይል ለቋችሁ እንዲሄድ አዛለሁ። ምን ያክል ሰው ከኤችአይቪ ተፈወሰ? ከኤችአይቪ የተፈወሰው አሁን ወደ 14 ሰው ደርሷል። ገና እየተመረመሩ ነው ያሉት። ገና እየተመረመሩ ያሉ ሰዎች አሉ። አባቴ እሱ ብቻ ሳይሆን ስኳር በሽታ ያለባቸው ወደ 10 ሰዎች አሁን ተፈውሰዋል። 10 ሰው ከስኳር ክብር ቢሆን በሽታ ቢሆን ካንሰር ቢሆን ኤችአይቪ ቢሆን ስኳር ቢሆን የማያልፈው አንድ ነገር በሰማይ ቤት ያለ ክብር ተጽፎልኝ ስሜ በላይ ወደ ላይ ወደ ላይ የኔ ደስታ ሞልቶኛል። ጩኸት 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 እና ወደዚህ ዶክተር ጥራቸው፣ በየተራ ጥራቸው። እመቤት ታደሰ፣ እመቤት ታደሰ፣ እመቤት ፍታኝ ፍታኝ። ኦልቻዳ 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 እመቤት ታደሰ ከስኳር በሽታ የተፈወሰች። ብርሃኔ መኮንን፣ ብርሃኔ የታለሽ? ነይ ከስኳር ገነት ገዛ ዘምራለሁ። እሺ በላይነሽ ወልዴ፣ በላይነሽ ወልዴ፣ በላይነሽ ወልዴ የት ነሽ? ነይ ዘምራለሁ ዘምራለሁ እጮሃለሁ ዘምራለሁ 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 ዘምራ ጩኸት ያለው ሰው ጩኸት ያለው ሰው ጉልላት ቸሩ፣ ጉልላት ቸሩ ና ከስኳር የተፈወሰ ነው። ዘምራለሁ 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 አምላካችን ይችላል፣ አምላካችን ይችላል። አምላካችን ፈዋሽ አምላክ ነው። አሜን። እንደ ሌሎች አማልክቶች አይደለም፣ ፈዋሽ ነው። አሜን። እሺ መሰለች ፋንቴ፣ መሰለች ፋንቴ ነይ ነይ መሰለች። ዘምራለሁ 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 እጮሃለሁ 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 የደም ዝውውር ኬዝ ነው። ደሜ ስለማይዘዋወር ይሄ ሁሉ ፈንዲቶ እንደዚህ በቃ እግሬ በጣም ያመኝ ነበረ። አሁን ግን እግዚአብሔር ይመስገን ደህና ነኝ። አሁን ሰላም ነሽ? አሁን ሰላም ነኝ። ክብር ለኢየሱስ። ሰላም ያገኘሁት እዛ ጋር ስመጣ ቁሙ ሲባል አንተ የተቀመጥክበትን እንደዚህ ተደገፍኩ። ሰውነቴን ውር አለኝ። ሰውነቴን ወረረኝ። አንተ የተቀመጥክበትን የእግዚአብሔር ሰው ስደገፍ ከዛ በቃ ሰውነቴን ሲወረኝ እንደተፈወስኩ አወቅኩኝ። ኢየሱስ ይችላል። የናዝሬቱ ኢየሱስ ይችላል። ቅዳሜ ነው የተመረመርኩኝ። በአስቸኳይ መድኃኒቱ ሰርተ ብዬ መድኃኒት ተሰጠኝ።
ቅዳሜ ቀን አዎ ደም ዝውውሩ ማን ነው? ግፊቱ አናት ላይ የሚወጣ ግፊት ነው። ይሄ በአስቸኳይ ሆስፒታል ግባ እና ተኛ ተብሎ ተሰጠኝ። ዛሬ ይሄ እድል ተሰጠኝ። የመራክል ተካ አምላክ ጌታ ኢየሱስ ክርስቶስ ጣልቃ ገባልኝ። በጉዳይ ጣልቃ ገባ። በሽታ ተሸካሚ አትሆንም አለኝ። ከበሽታ ነፃ አረገኝ። ጌታ የተባረከ ይሁን። አመስግኑልኝ። ይሄን ጌታ ምን ትለዋለህ? በጣም አደንቀዋለሁ። እኔ በመጽሐፍ ቅዱስ አነባዋለሁ፣ ግን እንዲህ በተግባር አይቼ አላቅም። በተግባር አይቼ አላቅም። ዛሬ በተግባር አየሁ። ተፈጸመ። አምላካችን የሆነ ዘመን ላይ ሰርቶ ያቆም አይደለም፣ አሁንም የሚሰራ አሜን 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 ያው የሆነ ነው። ይችላል። ኢየሱስ ክርስቶስ ጌታ ነው። ለዘላለም ጌታ ነው። ዘሮቼን የጨረሰ ስኳር ዛሬ ጠላቴ ተመታ በኢየሱስ ክርስቶስም። እናቴን፣ ታናሽ ወንድሜን፣ ዘሮቼን በሙሉ የጨረሰ ስኳር ዛሬ ለመጨረሻ ጊዜ ተደመሰሰልኝ። የሚራክል አምላክ ስሙ ይባረክ። ቸርች አምላክ ስሙ ይባረክ። አሜን። በዚህ ስኳር እናትሽ ምን ሆናለች? እናቴ ሞታለች በስኳር ምክንያት። አዎ። ታናሽሽስ? ታናሽ ወንድሜም የለም ሄዷል። በምን ምክንያት? በስኳር ምክንያት። አንቺም ስኳር ነበረብሽ? እኔም ይኸው ደም ብዛትም ስኳርም ነፃ ነኝ። ዛሬ ነፃ ወጣሽ። ዛሬ ነፃ ነኝ። ለዚህ ነው ኩራቴ ስላለኝ አባቴ። እጆች እነሱና ለዚህ ነው ትምክህቴ ስላለኝ አባቴ። ባረክ አባቴ፣ ስምህ ይባረክ። በልመና ነው የምመጣው። ሰውነቴን ስታይኝ እንዲህ ነው። ሳንቲም በፓስታ 5 ብር ነው የጨመርኩት። መመለሻ የለኝም። ሁሌ ለምኜ ነው የምመጣው። ሁሌ በቤት ኪራይ እንገላታለሁ። ልጆች አሉኝ፣ እነሱም አሕዛቦች ናቸው እንደኔ ያምኑ። እኔ ግን ከቤተሰቤ መዞ ያወጣኝ ጌታ ኢየሱስ ስሙ ይባረክ። በዘረኔ ብቻ ነኝ። አስቡት፣ እናቷ በስኳር ምክንያት ሞታለች። ታናሽ ወንድሟ በስኳር ምክንያት ሞቷል። የናዝሬቱ ኢየሱስ ደግሞ ለሷ አራራላት። አሜን። አንቺ አትሞቺም አላት። አሜን። ሕይወት ሰጣት። አልሞትም። ፈውስሽ ጸንቷል። እሺ፣ ክብር ምስጋና ለዚህ ጌታ አመሰግነዋለሁ። አሜን። እኔ እስከ ዛሬ ድረስ እንደ ሬሳ እንደ ሰው ታምሜ እንኳን ታክሜ አልድንም ነበረ። ግን አሁን እዚህ ቤት መምጣት ከጀመርኩ ጀምሮ ከ4 ወር ወዲህ አልታመምኩም። ዛሬ የስኳርም የግፊትም ነፃ ወጥቻለሁ። ነፃ ወጣሁ። ኢየሱስ ከደም ግፊትም ከስኳርም ነፃ ወጣቸው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እኔ ደም ብዛትም አለኝ፣ ነርቭም አለኝ፣ አስምም አለኝ፣ ሳይነስም አለኝ። የሌለኝ በሽታ የለም። ግን የስኳር በሽታ ደግሞ መድኃኒት ጀምሪ ሲላሉኝ እምቢ ብዬ ተውኩት። ወንድሜን ስለገደለ ብዬ። ወንድምሽን ስኳር ገድሏል? ስኳር ስለገደለ በዚያ ተሰቃይቼ አልሞትም። አንድ ቀን ጌታ ይፈውሰኛል ብዬ ተውኩት። ዛሬ ደግሞ እግዚአብሔር ይሄው አሰበኝ። ዛሬ ፈወሰሽ። አሜን። ኢየሱስ ይችላል። አሜን። ፈውስሽ ጸንቷል። አሜን። ይሄን ጌታ ምን ትይዋለሽ? እኔ ጌታ ምንም አልል። ገንዘብ አይፈልግ፣ መንታ አይፈልግ። እሱ የሚፈልገው ክብር ብቻ ነው፣ እልልታ ብቻ ነው። በነፃ ፈወሰሽ። አሜን። ኪሎ እንድጨምር ጸልያለሁ። እግዚአብሔር የልቦትን መሻት ሰጠሁት። አሜን። እናቴ ከምን ተፈወሽ? እኔ ጓደኛዬ ቤት ልጠይቃት ሄጄ ያንተን ቻናል ከፍታ አየኋት። ከዛ እንዴ እንደዚህ ይፈውሳል እንዴ እንደዚህ ስላት አሁን እንድስቲ ያለችኝና ሳምንት ዕለት ይዛይ መጣች። አሁን ትናንት ደግሞ አዳር መጥቼ ነው። ስኳር ግፊት ነበረብኝ። እግዚአብሔር ይመስገን ለ10 ዓመት ነፍስ ወስዴ ነበረ። 10 ዓመት መድኃኒት ተወስደ ነበር። እና ይሄ ሕፃን ልጅ ስወድቅ በጣም ይጥለኛል፣ እሳት ላይ ይጥለኛል። ይሄ ሕፃን ልጅ በጣም ነው የሚያለቅሰው በጣም። እግዚአብሔር ግን ዛሬ ነፃ ወጣሽ። ኢየሱስ ይችላል። ፈውስሽ በኢየሱስ ስም ጸንቷል። ከምን ተፈወሽ? ከስኳር ነው የተፈወስኩኝ። ከያዘኛ 1 ዓመት ነው። ክኒን እየወሰድኩ ነው። እንደ አጋጣሚ እኔን ቻይናን ሲከፍተው ሐሙስ ዕለት ነው የሰማሁት።
አርብ ብቻ ውዬ ነው ቅዳሜ ማታ የመጣሁት። ስንቴ እየደወልኩ ቦታ ጠፍቶብኝ ተንከራትቼ ነው ጌታ ኢየሱስ ክርስቶስ ወጥቼ ከቤት ወጥቼ ውጭ ቀራለሁ እያልኩኝ እንደ አጋጣሚ አግኝቼ መጣሁት። ብቻዬን ነው የመጣሁት። ዛሬ ፈወሰሽ? ፈወሰኝ። ክብር ለኢየሱስ ይሁን። አሜን። ተረፈ ና መሰረት አሰፋ ለስንት ዓመት ነበር ስኳር የሚያምህ? ወደ 6 ዓመት ቆይቻለሁ። ስኳር በሽታ? አዎ ስኳር ግፊት። ትናንትና የላኛው 191 ነው የኔ ግፊት፣ የታችኛው ደግሞ የስሩ ደግሞ 126 ነው የኔ። ተመርመራችሁ እንድትመጡ ከሚዲያ ላይ ሰማሁት። እጄ ቼክ አድርጌ ነው አሁን ሆስፒታል ግባ የት ትሄዳለህ ያሉ ዶክተሮች፣ እኔ ዝም ብዬ አውቃለሁ እኔ ብዬ ነው መጣሁት። ዛሬ አሁን 140 ነው፣ የስሩ 90 ነው። አሁን የስሩ 90 ነው። የናዝሬቱ ኢየሱስ ፈወሰው። እውነት ስንት አማን መከራ በልቼ በቃ ልጆቼ እስከምጥሉኝ ድረስ በቃ ንብረቴ ሆስፒታል ጨርሼ ነው በቃ እንዳለ በቃ ጳውሎስ አሜን የት ቦታ በቃ እየገባሁት እየተቸገርኩ ነኝ። በቃ ይመጣለሁ፣ እዚህም ይመጣለሁ። ሱካር ግን ምንም አይልም። ግፊት በጣም አስቸግሮኛል። በቃ ዛሬ ላይ ይወጣል፣ ነገ ወደ ታች ይወርዳል። ክኒን እየበላሁ አሁን ክኒን ተወኩ። በቃ አሁን ክኒን ተወኩ። አዎ 2 ወር ቆይቷል። የናዝሬቱ ኢየሱስ ፈውሷል። አሜን። አሁን ስትመረመር ውጤቱን ራስህ አየኸው? አዎ ሰላም ነው? ሰላም ነኝ። የ6 ዓመት የስኳርና የደም ግፊት በሽታ የናዝሬቱ ኢየሱስ ዛሬ ነቀለው። አሜን። ከዚህ ሰዓት ጀምሮ ፈውስ ጸንቷል። አሜን። ጨለማ ተባሯል። ስንት ዓመት ነበር የሚያምሽ? 6 ዓመት። ምን? ደም ግፊትና ስኳር እና ጥቁር አንበሳ ሄጄ ነበረ። ትንሽ የአእምሮ ችግር ስላለኝ ለሱ ሄጄ ስመረመር ግፊትሽ በጣም ኃይለኛ ነው፣ መድኃኒት ከሰኞ ጀምሮ ትወስጃለሽ ብለው ቀጥረውኝ ነበር። የናዝሬቱ ኢየሱስ ዛሬ ፈወሰሽ። አሜን። አዎ ፈወሰኝ። ከዚህ ሰዓት ጀምሮ ፈወስሽን አጽንቻለሁ በኢየሱስ ስም። እሺ አባቴ፣ ይሄ ወንድማችን ያው ምስክርነት ነው። ለ5 ዓመት ያህል የስኳር በሽተኛ ታማሚ ሆኖ ከዚህም ደግሞ መድኃኒት የሚወስድ ነበር። ከዛ የተነሳ እግሩ ያመውና ያቃጥለው ነበር። አሁን አንተ ጸለይክለት፣ ሄዶ ተመረመረ፣ ሙሉ በሙሉ አሁን ተፈውሷል። ነፃ ነው። አሁን ሙሉ ነፃ ነው። ምንም ነው። ኦንላይን ላይቭ የምታዩኝ በሙሉ የትኛውም አይነት በሽታ በጌታ በኢየሱስ ስም ኃይል ለቋችሁ እንዲሄድ አዛለሁ። በኢየሱስ ስም ኃይል ለቋችሁ እንዲሄድ አዛለሁ። አሁን ሰውነታችሁ እንዲፈወስ ለዚህ ድምፅ እና ለኢየሱስ ስም ምላሽ እንዲሰጥ አዛለሁ። አሁን ፈውስ ወደ ቤታችሁ ገባ። ሰውነታችሁ ተፈወሰ። ደማችሁ ተፈወሰ። የትኛውም አካላችሁ በሙሉ በኢየሱስ ስም ኃይል ተፈወሰ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።